የሂጃብ አለባበስን ራሱ በተመለከተ ትክክለኛው መስፈርት አሟልተው የሚለብሱ እህቶች ሌሎች ዘንድ እንደ ባይተዋር የሚታዩበት አጋጣሚ አለ። ለምሳሌ ፊትን መሸፈን አሁን በዑለማዎች መካከል ውዝግብ ያለበት ርዕስ ነው። ግን ብዙዎች ይህ በዘመናችን ሊፈጸም የማይችል ኋላ ቀርነትን የሚያመላክት አድርገው ያስቡታል። ነገሮችን ከመስራት የሚያግድ ሰዎች በዱንያም የትምህርት መንገዶች እንዳይገፉ የሚያደርጋቸው አድርገው ያስቡታል። ይሄ እንዳልሆነ ደግሞ ግልጽ ነው። ምክንያቱም አንድ ሰው የሸፈነው ፊቱን እንጂ አእምሮን እስካልሆነ ድረስ ማሰብ አይሳነውም መቼም። በዚህ ላይ ደግሞ ከሴኪሪቲ ወይም ጥበቃና ደህንነት አንጻር ሁሉም ሰው ፊቱ መታወቅ አለበት የሚለው ነገር ይህን ያህል የሚያሳስብ አይደለም። ምክንያቱም በኮሮና ጊዜ አብዛኛው ሰው ማስክ ለብሶ የፈለገበት ሲወጣ ሲገባ እንደነበር ታስታውሳላችሁ። ግን እሱን እንተወውና ካስፈለገ እኮ አሁንም በትምህርት ቤቶች ውስጥ በመስሪያ ቤቶች ውስጥ በተለያዩ አጋጣሚዎች ፊታቸውን የሚሸፍኑ እህቶች ማንነታቸው እንዲታወቅ ካስፈለገ ሲገቡ ብቻ ከመታወቂያዎቿ ጋር ፊታቸውን ተገልጠው አሳይተው ማመሳከር ይቻላል። ይሄ ነው ዑለማዎች አካሄድ መሰረት የሚቻል። ሴቶች ካሉ ሴቶች ያመሳክሩ፣ ሴቶች ከሌሉ ወንዶችም ራሱ በዚህ ላይ ማየታቸው እነዚህ ሴቶችም ተገልጠው ለዚህ ዓላማ ብለው ማሳየታቸው ይሄ በቂ የሆነ ይሄንን የሚያስፈቅድ ሐጃ ነው። ይሄ ተፈቅዷል። ነገር ግን አንቺ ፊትሽን ተገልጠሽ እስከ መጨረሻው ካልቆየሽ እኔ ደስ አይለኝም ማለት ምን ማለት ነው? ምን አገናኝ? ፈተና ለመፈተን ሴቶች ፊታቸውን ተሸፍነው ሲመጡ እሷ ነች አይደለች የሚለውን ለማስተያየት መታወቂያቸውን ፊታቸውን ከፍተው ያሳዩ፣ ያመሳክሩ። ከዛ በኋላ ይግቡ። ፈተና ሲሰሩ ራሱ ምናልባት ተቀይረው ሌላ ሰው ይሆናል ተብሎ አይፈረመችም ፊታቸውን ሲሸፍኑ። በዚህ ላይ ብዙዎች ለዚህ እንደ መነሻ የሚያደርጉት ትምህርት ቤት ከሃይማኖት ተጽዕኖዎች ነፃ የሆነ የሴኩላር ሕግ የሰፈነበት መሆን አለበት ይላሉ። ጥሩ እንበል፣ የትምህርቱ ሂደት ሴኩላር ይሆን እንበል። ታዲያ ሴኩላር ማድረግ የተፈለገው የትምህርቱን ሂደት ነው ወይስ ተማሪዎቹን ራሳቸው ነው? ሰዎች ሁሉ ሴኩላር እናደርጋቸው የሚል ዘመቻ ነው የተያዘው አይደለም። ስለዚህ ሙስሊሞች በዚህ ቦታ ለምሳሌ ሂጃብ ሲለብሱ ወይም ሲሰግዱ ይህንን የትምህርት ማዕከል እኛ የሂጃብ መልበሻ እናድርገው ወይ ሰላት መስገጃ እናድርገው ብሎ አይደለም። እነሱ የትም ቢሄዱ የትም ቢገቡ ሰላት መስገዳቸው አይቀርም። የዚህ ቦታ ተገልጋይ ያልሆነ ሰው በመሰረቱ ከውጭ መጥቶ እንዲሰግድም ጥሪ አላደረጉ። በዚህ ላይ ተማሪዎች ሲሰግዱ በዚያች ደቂቃ ውስጥ ምናልባት ቆመው እያወረቡ ቢሆን ማንም የሚናገራቸው የለም። ሲሰግዱስ ምን የተለየ የሚፈጠር ነገር አለ? ምንም የተለየ የሚፈጠር ነገር የለም። ለማንኛውም እንዲህ አይነት ጭንቅ ውስጥ የሚሄዱ ባይተዋርነት የሚሰማቸው ወንድሞችና እህቶች በየጊዜው ያጋጥሙናል። ይህ በተለይ ሴቶችን በተመለከተ ፊትን መሸፈን ባይተዋር የሚያደርጋቸው እህቶችን በተመለከተ አንድ መጠቆም የምፈልገው ነገር አለ። ዝርዝር ማስረጃዎችን መጥቀስ አልፈልግም። ነገር ግን ይህ በመሰረቱ አንዳንዶች እንደሚያስቡት የጥቂት ወግ አጥባቂ ዑለማዎች አቋም ብቻ አይደለም፣ ወይም ደግሞ የተወሰኑ ወጣቶች የጋለ ስሜት ያመነጨው የፊቅህ ምርጫም አይደለም። አብዛኞቹ ዑለማዎች የመረጡት ይህንን ነው። አብዛኛዎቹ ስል ይህንን ቃል ሆን ብዬ ነው የምናገረው።